የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ለሕክምና ክትትል ከሚገኙባት የዩናይትድ አረብ ኤሚሬቷ ዱባይ ሆነው አባውት ቤር የተሰኘ ድረገጽ አነጋጋሪ ቃለ ምልልስ ሰጥተዋል። በዚህ ቃለ ምልልሳቸው ትግራይ ለመመለስ ስላለባቸው ስጋት፣ አዛውንቶቹ የህወሓት አመራሮች በወጣቱ ትውልድ መተካት እንደሚገባቸው፣ ስለ ትግራይ ኢትዮጵያና ኤርትራ ግንኙነት አስተያየታቸውን ሰጥተዋል። ይህን ቃለ ምልልስ ከሌሎች እርሳቸው ንግግሮች ጋር አጣምረን እንመለከተዋለን። አብረን እንቆይ። ጌታቸው ቃለ ምልልሳቸውን የሚጀምሩት በፕሬዝዳንትነት ስለቆዩባቸው ጊዜያት በማብራራት ነው። ያለፉት 2 ዓመታት ከከፍታ ወደ ዝቅታና በተቃራኒው እንደሚመላለስ የልጆች መጫወቻ ባቡር ሮለር ኮስተር ነው ይሉታል። ስልጣኑን ከ2 ዓመታት በፊት ሲይዝ በፕሪቶሪያው ስምምነት ያለፉትን ወደ ኋላ በመተው ተሃድሶ፣ መልሶ ግንባታ፣ ተፈናቃዮችን ወደ ቀያቸው ይመለሳሉ የሚል ተስፋ ሰንቄ ነበር። በደም አፋሳሹ ጦርነት የወደሙት እንደ ትምህርት፣ ጤና ተቋማት ያሉ ማህበራዊ አገልግሎቶች ዳግም ስራ ይጀምራሉ ብዬ ነበር። እንዳለመታደል ሆኖ አብዛኛው ጊዜ ባከነው በህወሓት አመራር ውስጥ በሚደረግ ፍትጊያ ነበር። ይህ በጣም አሳዛኝ ነው። ምክንያቱም ለተራዘመው የትግራይ ህዝብ ስቃይ የኔ ፓርቲ ኃላፊነቱን ይወስዳልና ነው። ጌታቸው በዚሁ ቃለ ምልልስ ከቀረቡላቸው ጥያቄዎች መካከል የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት መሆኑ እንዳበቃለት ያወቁት መቼ ነው የሚለው ይገኝበታል። ለዚህ ጥያቄ ምላሻቸውን መስጠት የሚጀምሩት ከመጀመሪያው ነው። ፕሬዝዳንትነቴ እንዳበቃለት ያወቁት በማለት ነው። የማይቻል እንኳን ቢሆን አስቸጋሪ እንደሚሆን አውቅ ነበር የሚሉት ጌታቸው በህወሓት ውስጥ ጎልተው ከወጡት 5 አመራሮች መካከል እኔ በ17 ዓመቱ የትጥቅ ትግል ላይ አልተሳተፍኩም። ባልደረቦቼ ህወሓት ከዚህ በኋላ በብቸኝነት ስልጣን ተቆጣጥሮ እንደማይቀጥል ይቀበላሉ የሚል ተስፋ ነበረኝ ሲሉ በቁጭት የሚያስታውሱት ጌታቸው የሆነው ግን የፕሪቶሪያውን ስምምነትና የትግራይ ክልል ጊዜያዊ አስተዳደር ላይ አሻጥር በመስራት ተጠመዱ። ፕሬዝዳንት ከሆንኩ 8 እና 9 ወር አካባቢ ገደማ አንጋፋዎቹ የህወሓት ሰዎች ስልጣን በመጠቅለልና እነርሱን የሚጠይቅን ሁሉ ማግለል ላይ ሙሉ ትኩረት ማድረጋቸው ግልጽ እየሆነ መጣ። በኢትዮጵያ ህገ መንግስት መሰረት እንደ ጊዜያዊ አስተዳደር ፕሬዝዳንት ከፌደራል መንግስት ጋር በጋራ መስራት ሚናዬ ቢሆንም እነርሱ ግን እንደተሸጥኩ አድርገው ስሜን አጠፉት ይላሉ። በሚያስደንቅ ሁኔታ ግን እኔ በዚህ የሚወነጅሉኝ ተመሳሳይ ሰዎች በምስጢር ከፌደራሉ መንግስት ጋር ይገናኙ ነበር። ዋናው ጉዳይ ግን ከእነርሱ እያሉ ከጠሯቸው የህወሓት ጽሕፈት ቤት ሰዎች ትዕዛዝ ለመቀበል ፈቃደኛ ለመሆን ነበር። እኔ ለአዳዲስ ድምጾች ክፍት ነበር። ኃላፊነት ለመውሰድም ዝግጁ ነበር። አዲስ የፖለቲካ ሁኔታ እንዲወለድ ግፊት አድርጌያለሁ። እነርሱ ግን ከአሮጌው አስተሳሰብ ጋር ተጣብቀው ቀርተዋል። የፕሪቶሪያውን ስምምነት በተመለከተ ደግሞ በሰጡት ገለጻ በህወሓት አመራር ውስጥ ያሉ የተወሰኑ አካላት የሰላም ስምምነት መፈረሙ ምቾት ሰጥቷቸው አያውቅም። ይህ ደግሞ በጋራ ለመስራትና የስምምነቱን አተገባበር ወደፊት ለማራመድ አስቸጋሪ አድርጎታል ይላሉ። በ2 ዓመቱ ጦርነት በአመራር ላይ የነበሩት አንጋፋ መሪዎች የፕሪቶሪያ ስምምነት የህወሓት የስልጣን የበላይነትን የሚያከትም አድርገው ወሰዱት። ምንም እንኳን በጦርነቱ በመቶ ሺዎች የሚቆጠሩ ሰዎች አብዛኞቹ ሴቶችና ህፃናት ቢቀጠፉም ለተወሰኑ አመራሮች ከትግራይ ወደፊት ይልቅ ስልጣኑን እንዴት ተቆጣጥረው እንደሚቀጥሉ ነበር የሚጨነቁት ይላሉ። ጌታቸው ቀጥለዋል። ክፍፍሉ የፕሪቶሪያው ስምምነት የትግራይን ህዝብ ደህንነት ያስጠብቃል በሚሉትና ስምምነቱን እንደ ክህደት ባዩት መካከል ሆነ። ይህንንም ግብዝነት ነው ሲሉ ይፈርጁታል። እንደ ደብረጽዮን ገብረ ሚካኤል ያሉ የህወሓት አመራሮች እኔ ከጠቅላይ ሚኒስትሩ ጋር የተገናኘሁትን ያህል ተገናኝተዋል፣ ግና እኔን ለጠቅላይ ሚኒስትሩ ገብሯል ሲሉ ይከሱኛል። ይህ በራሱ ስለ ሰዎቹ ማንነት ድምጽ አውጥቶ ይናገራል በማለት ይቀጥላሉ። ቃለ ምልልሱ ቀጥሏል። ምንም እንኳን ዘግየት ብዬ ብቀላቀልም በህወሓት አመራር ውስጥ ሆኜ እንደ አውሮፓውያን አቆጣጠር ከ1991 እስከ 2019 አገልግያለሁ። ህወሓት በጠንካራ ፌደራላዊ መንግስት ላይ ያለው እምነት ሁልጊዜም በአዲስ አበባ ካለው የራሱ የበላይነት ጋር የተያያዘ ነበር። ማዕከሉን እስከ ተቆጣጠሩ ድረስ ክልሎችን ማዘዝ ይችላሉ። ይህንን ቁጥጥር ሲያጡት ግን እነርሱ በማዕከሉ አዲስ አበባ ሆነው ክልሎችን ሲያደርጉት እንደነበረው አይነት ፈተና ጋር ተጋፈጡ። ዛሬም አብዛኞቹ የአመራር አባላት አዲስ አበባን እንደተቆጣጠሩት አይነት ስሜት ውስጥ ሆነው የሚንቀሳቀሱት መሬት ላይ ካለው እውነት ጋር ተጣልተዋል። ሁኔታዎች በዚሁ ከቀጠሉ የመገንጠል እንቅስቃሴን ወደ ጎን ሊባል አይችልም በማለት አስገንዝበዋል። ነገሮች ገፍተው ከመጡ የመገንጠል አማራጭ ላይ ሰረዝ ይችላል የሚሉት ጌታቸው እኔ ግን እውነታውን የምረዳ ሰው ነኝ። ለትግራይ የሆነ ነገር ፈልጌያለሁ ማለት ይሳካል ማለት አይደለም ባይ ናቸው። ተፈናቃዮች የግድ መመለስ አለባቸው ሲሉ አጽንኦት የሚሰጡት ፕሬዝዳንት
ፕሬዝዳንቱ እኔን ያባረረኝ አንጃ ግን ተፈናቃዮች ስለሚመለሱበት ሁኔታም ሆነ ምርጫ ለማድረግ ጥሪ አስተላልፎና ቅድሚያ ሰጥቶ ያውቅም ሲሉ ይተቻሉ። የእነርሱ ዋነኛ ትኩረት ስልጣን መልሶ መቆጣጠር እንጂ ስለ ህብረተሰቡ ጤናማና መደበኛ ህይወት አይደለም ሲሉ ጓዶቻቸውን ወንጅለዋል። ጌታቸው ከድረገጹ ሌላኛው የቀረበላቸው ጥያቄ አንጃ ሲሉ የሚጠሩትን ተቀናቃኝ ከኤርትራ ጋር ይሰራሉ በማለት ደጋግመው ወንጅለዋልና ማስረጃው ምንድነው የሚለው ሆኗል። ኤርትራ እነሱን መጠቀሚያ ልታደርጋቸው ነው በማለት ምላሻቸውን የሚጀምሩት ጌታቸው ረዳም የትግራይን ህዝብ ከቀጣናዊ ግጭቶች ለመጠበቅ ስል ከኤርትራ ጋር የሚደረገው ንግግር ኃላፊነት ወስጄ ያስጀመርኩት እኔ ነኝ። ነገር ግን ይህን ያደረኩት ኤርትራን ለማስደሰት አልነበረም ይላሉ። ይህ በእንዲህ ባለበት ሁኔታ ፕሬዝዳንት ኢሳያስ አፈወርቂ በጠቅላይ ሚኒስትር አብይ አህመድ ቀይ ባህር ትርክት ደነግጣሉ። ኢሳያስ ኢትዮጵያ ሀገራቸው ላይ ጦርነት ለመክፈት በማሰቧ አብይ የትግራይ ተዋጊዎችን ትጥቅ አያስፈቱም የሚል መረዳት ላይ ደረሱ። የትግራይ ሰራዊት የማንም መጠቀሚያ እንደማይሆን ለኤርትራ ደጋግሜ ማረጋገጥ ነበረብኝ። ነገር ግን ኢሳያስም የራሳቸው አጀንዳ አላቸው። የትግራይን ሰራዊት በመጠቀም የፌደራሉ መንግስት መገልበጥ ይሻሉ። ይህ ደግሞ ተቀባይነት የለውም ሲሉ አጣጥለውታል። ስለ ኢትዮጵያና ኤርትራ ግንኙነት ሲያብራሩ ደግሞ ወደ ኋላ ጭምር ተመልሰው ማስታወስ ሲሆን በ2010 ዓ.ም እርቅ ወርዷል ሲባል እስከ መጨረሻው ድረስ ይቀጥላሉ የሚል ጥርጣሬ ነበረኝ ይላሉ። ኢሳያስ አብይን እንደጓጓሰው ስለሚመለከቷቸው በቀላሉ የፈለጉትን ለማድረግ ተጽዕኖ ሊያሳድሩባቸው እንደሚችሉ ይመለከቷቸዋል። አብይ ደግሞ ከኤርትራ ጋር የመሰረቱት ግንኙነት የራሳቸውን ጥቅም አስልተው ነው። ጊዜ ሁሉንም ነገር እስኪገላለጠው ነው እንጂ የኢሳያስ ያለፈ ታሪክ የሚታወቅ ነው ይላሉ። አንዳንዶች ኢሳያስ ህወሓትን መበታት እንደሚፈልጉ ይናገራሉ። ያም ሆነ ይግን በኢትዮጵያና ኤርትራ መካከል የነበረው ፍቅር አሁን የለም። አክሎም ከሀገር መከላከያ ሰራዊት ውጪ ኤርትራን ጦር ጨምሮ ከኢትዮጵያ መውጣት እንዳለባቸው የፕሪቶሪያው ስምምነት ይደነግጋል። ይህ ግን የእኔ ሳይሆን የፌደራሉ መንግስት ኃላፊነት ነው ሲሉ ገልጸዋል። ኤርትራ ከሳውዲ አረቢያ ጋር ያላትን ግንኙነት በተመለከተ በሰጡት ገለጻ ደግሞ በግል እዚህ ላይ በዝርዝር የማውራት ፍላጎት ባይኖራቸውም ሁኔታዎቹ ግን ከዚህ ቀደም እንደነበሩት አይነት ነው ባይናቸው። በዚህ ቀጠና የየሀገራት መሪዎች የሆነ ስጋት ሲያጋጥማቸው እርዳታ ፍለጋ የቀይ ባህር ተጋሪ ሀገራትን ድጋፍ ይሻሉ። ኢሳያስ በቀጠናው ጂኦፖለቲካ ጨዋታ ሳውዲን ለመሳብ እየሞከሩ ነው። ሌሎች የገልፍ ሀገራትም ተመሳሳዩን ሊያደርጉ ይችላሉ ሲሉ ተናግረዋል። በመጨረሻም ለትግራይ ወደፊት ያላቸውን ተስፋ በተመለከተ ለቀረበላቸው ጥያቄ በሰጡት ምላሽ በጣም አዋጪ የሚሆነው ከዚህ ቀጥሎ ትግራይን የሚመራው የትኛውም ሰው ከፌደራል መንግስቱ ጋር በጋራ መስራት፣ የፕሪቶሪያውን ስምምነት ማስፈጸም፣ ተፈናቃዮችን መመለስና ምርጫ ማድረግ አለበት። ይህ ቅቡልነት ያለው ክልላዊ መንግስት ለማቋቋም ትክክለኛውና ብቸኛው መንገድ ነው ይላሉ። ትግራይ አሁን ለምትገኝበት ቀውስ የዳረጉት አዛውንት የህወሓት አመራሮች የእነርሱ ጊዜ እንዳበቃ አምነው መቀበል አለባቸው። ለዚህ ቀውስ የከተተን የትናንት አሳሰብ ዛሬ መፍትሄ ያመጣል። ለትግራይ ህልውና የተጋደሉትን መስዋዕትነት የከፈሉት የትግራይ መጻኢ ጊዜ ማበጀት አለባቸው። በ20ና 30 ዕድሜ ክልል ውስጥ የሚገኙት ወጣቶች ለአዲስ ፖለቲካዊ መንገድ እድሉ ሊሰጣቸው ይገባል። ያለፈውን ለመተው ጊዜው አሁን ነው። የትግራይ መጻኢ ጊዜ አሁን ላለንበት ቀውስ ላጋለጡን መተው የለበትም ሲሉ ቃለ ምልልሳቸውንም ቋጭተዋል። ጌታቸው ረዳ ከዚህ ቃለ ምልልሳቸው 5 ቀናት አስቀድመው በትግረኛ ቋንቋ ባስተላለፉት መልእክት እጅግ አነጋጋሪ እንደነበር ይታወሳል። የመጨረሻ በመሰለው ስንብታቸው የወንበዴው ቡድን የመጨረሻ ምዕራፍ ላይ ደርሰናል፣ የተከበሩ ሰዎችም በዚህ አደገኛ መፈንቅለ መንግስት እጃቸውን አስገብተዋል ሲሉ ከሰው ነበር። ሰናባቹ ጊዜያዊ ፕሬዝዳንት ባለፉት 20 ቀናት በትግራይ የሚታየው ፖለቲካዊ ትርምስ ስልጣን ወይም የሞት ሽረት ብሎ የተነሳው ኋላ ቀር ቡድን ላለፉት 2 ዓመታት የተበተበው ሴራም የመጨረሻው ምዕራፍ መድረሱን የሚያመላክት ነው ብለው ነበር። ህግና ስርዓትን ያስከብራሉ ተብሎ ተስፋ የጣለባቸው አንዳንድ የተሻለ ታሪክ የነበራቸው ዝነኛ ሰዎች ሳይቀሩ የስርዓቱ ጭቃ ውስጥ ገብተው የሚያበቁበት ከፍታ ላይ የተደረሰው ነው ያሉት ጌታቸው ከማህተም መልቀም ዘመቻ በኋላ የመንግስት መስሪያ ቤቶችን በጉልበት የተቆጣጠረው ኃይል እስካሁን ያከናወናቸው ነገሮች 2 ብቻ ናቸው ብለዋል። በመጀመሪያው ተቆጣጥሬያቸዋለሁ በሚላቸው ዋና ዋና ከተሞች ደጋፊዎች ለሚላቸው መሬት ማከፋፈልና ለገቢ ምንጭ ሽያጭ የሚውል ሰፋፊ መሬት መውረድ ይጠቀሳል ያሉት ጌታቸው ዋነኛ ትኩረትም በመቀሌ፣ ሀድነት፣ በሽሬ፣ በታች ቆራሮ፣ በአክሱም፣ በማይጨውና በአዲግራት እንዲሁም አካባቢው ተጀምሮ ከምዕራብ ትግራይ ወይንም ወልቃይት በስተቀር በሌሎችም የክልሉ አካባቢዎች ይቀጥላል ያሉት ጌታቸው ለትግራይ ህዝብ መልእክታቸውን ይቀጥላሉ። ያገኘውን መሬት ለመከፋፈልና ለመሸጥ እንጂ የጠፋውን ለመመለስ ምንም ፍላጎት ወይም ተነሳሽነት የሌለው ኃይል በመሆኑ ተፈናቃዮችን ወደ ነበሩበት ለመመለስና የትግራይ ሉዓላዊ መሬት ለማስመለስ ከመፈክር ያለፈ ጥያቄ እንኳን ሲያቀርብ አልታየም። ስለሆነም መላው የትግራይ ወጣቶች
ወጣቶች መሬታችሁን ከሽፍቶች ጠብቁ ብለዋል። ለባለ ሀብቶች ባቀረቡት ጥሪም በማህተም ቀሚዎች የተወሰኑ ውሳኔዎች ሕጋዊ ተቀባይነት ተፈጻሚ እንደማይኖራቸው በመገንዘብ በመሬት ወረራ እንድትሳተፉ በመጋበዝ ላይ የምትገኙ ገንዘባችሁን ቁም ነገር ላይ መዋሉን አረጋግጡ ሲሉ ጥሪ አስተላልፈዋል። ሁለተኛው የዚህ ኋላ ቀር ቡድን ትኩረት አዲስ አበባ እየተመላለሰ ስልጣን ይገባኛልና አጽድቁልኝ እያለ ደጅ መጥናት ነው ብለዋል። ሰላም ፈላጊዎች ነን፣ የፕሪቶሪያውን ውል እናስፈጽማለን፣ ብቻ ወንበር እንረከብ በማለት እየተማለደ ይገኛል ሲሉ ማክለዋል። ፕሬዝዳንት መሾም ስልጣኑ እንዳልሆነ እየተቀበለ ነገር ግን እነገሌን ለፕሬዝዳንትነት አጭቻለሁ እያለን እጩዎች የሚላቸውንም በየ3 ቀኑ እየቀያየረ ድሉን እየሞከረ ነው ሲሉ የነደብረ ጽዮንን ቡድን ተችተዋል። አሁንም ቢሆን ስለ ተፈናቃዮችና ወልቃይት ወይንም በርሳቸው አጠራር ምዕራብ ትግራይ ተሳስቶ የሚያነሳበት አጋጣሚ የለም፣ አጀንዳውም አይደለም ብለዋል። ምዕራብ ትግራይ ሲባል የሰሊጥ መሬት እንጂ የተፈናቀለው መከራና ስቃይ ላይ የሚገኘው ህዝብ አይታየውም ሲሉ አጣጥለዋል። ይህ ቡድንና አሽከሮቹ በህልማቸውም ሆነ በእውናቸው የማይፋቷቸው ሁለት አጀንዳዎች ካሉ መሬትና ስልጣን ብቻ ናቸው። መልእክቱን በትግርኛ ያስተላለፉት ጌታቸው መጨረሻም የመላው ህዝባችን ሰላም፣ የተፈናቀሉ ወገኖቻችን ተስፋና የትግራይ ወጣቶችን መጻኢ ህልምና ነገን ቀምተው ከላዩ ላይ ሊላቀቁ ካለመቻል በላይ አመላቸውን ለማሳካት ወደ ሌላ ዙር የጥፋት አዙሪት ሊያስገቡን ቋምጠዋል ሲሉ ነው መልእክታቸውን የደመደሙት። ወደ ሸገር ታይምስ ተከታታዮች ለዛሬ ያሰናዳላችሁ ጥንቅር በዚሁ ተቋጭቷል። ስለተከታተላችሁን አመሰግነን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።